መግደል እኮ ፎቶ እንደመስረቅ ቀላል አይደለም። ምን ለማለት ፈልገሽ ነው? እኔን አንቀሽ ለመግደል ጀግና መሆን ይጠይቃል። ወይኔ እርግብ፣ ጭራሽ ብለሽ እዚህ በቆምኩበት ታበሽቂኝ ጀመር። ታሪኬን ዘርፈሻል፣ ግን ያልገባሽ ነገር ስሜቴን መዝረፍ አትችይም። ተወቂያት ወይ ያሴት የኔ ልዕልት፣ ቁጭ በይ እሱ ጋር። ዛሬም እንደ ድሮ እኮ ድንቡሽቡሽ ነሽ። አይ እኔ እኮ ያሳደግሽ የልጅነት አበባሽ እንዳለ ነው ሆነ። አስቴርዬ ታምራለች አይደል? ሰላምዬ አያትሽን እንዲህ ነው የምታናግራቸው? የኔ ልዕልት እስኪ እዚህ ጋር ቁጭ በይ እስኪ። ደህና ነሽ የኔ ልዕልት? አድገሽልኝ የለ እንዴ? እንዴት ነሽ እህቴ? የኔ ልጅ አንቺን እኮ በጣም ነው ውድድ ማድረግሽ። ደግሞ እኮ እኔ በጣም ውድድ ነው እኮ ማድረግሽ። እና አንቺ በቃ ስራሽ መዝናኛ አደረግሽው አይደለም እንዴ? ምን ነው ትዬ ስራ የምትመጪው በቃ ሲመችሽ ሆነ አይደለም? አረ እንደዛ አይደለም። አባዬን የሚጠብቅልኝ ሰው አጥቼ እየፈለግኩኝ እኮ ነው። የት እንዳይሄድብሽ አይበር። አረ ትዬ እንደዛ አይባልም። ለምንድን ነው የማይባለው? አባቴ ታማሚ እንደሆነ እያወቁ ዶክተር ደውሎ ሊያናግረኝ እንደሚፈልግ ነግሮኛል። ማንን? እርሷን? አዎ ስለ አባትሽ ጉዳይ ሊያናግረኝ እንደሚፈልግ ነግሮኛል። ምን? እንዴት? ምንድን ነው የሚያደናብርሽ? ታደናበርኩኝ እንዴ? ትመስላለች ይቺ። ይቅርታ ትበይኝ። ይቅርታ ያሸክምሽ ይቺ ዳው። ምን ሆነሻል ባዩሽ? ምን? መቼ መጣ? መምጣቴን አላወኩም ለማለት ነው እንዴ? ኧረ እኔ አልሰማሁም። ምን ሆነሽ ነው ግን? በጣም ተደናግጠሻል እኮ። በቃ እንደውም ልሄድ። እንዴ ምን ሆነሻል ባዩሽ? ምን ሆንኩኝ እንዴ? የመጣሽ ደርሰሽ ለመመለስ ነው እንዴ? እኔ እንጃ። ለምን ነበር የመጣሁት? እስቲ ነይ ተረጋግተን ገብተን እንነጋገር። አይ ልሂድ። ግድ የለሽም ባዩሽ፣ ተረጋግተን እናውራ። ልቀቀኝ፣ ልሂድ። ብሄድ ነው የሚሻለው። እዚህ ድረስ መጥተሽ በደንብ ሳናውራ እንዴት ነው የምትሄጂው? መስፍን በሩ ልቀቅልኝ። ምንድን ነው የሆንሽው? በሩ ልቀቅልኝ አልኩህ አይደል እንዴ? ሰማ እንዴት ነው ማላለቅ ሰው ልጅ መልሼ ልጄን አገኘኋት ብዬ ደስታዬን አጣጥሜ ሳልጨርስ እንደዚሁ መሰረት እንዴት ነው ማላለቅ ሰው? እርግጠኛ ነኝ እህቴ ምንም አትሆንም፣ በቅርቡ ትድናለች። ይህ ሁሉ አመት ከጉንፋን የዘለለ በሽታ ይተዋል። እስኪ ተመልከታት። ነገር ልንገራችሁ፣ የኔ ዓለም እናንተ ናችሁ። አይደለም አንድ ሀናን ዓለምን ሁሉ ልሰዋላችሁ ይችላል። አንቺ ያልገባሽ ይሄ ነው። ሀና ከዓለም ትበልጣለች። ሀናን አይደለም የወለደ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ጋር እሰጥ አገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ? የፈለጋችሁን ብትልሽ አንቺ ምን ጨነቀሽ? አክስቴ ምን እያልሽ ነው? ብናገር ምንድን ነው ችግሩ? ይኸውልሽ እርግብ፣ መጀመሪያ የምርመራ ውጤት ይለቅ። እሱን እኮ በእኔ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነቴን የምታስታውሺ? ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? ማብቂያ የሌለው ጦርነት ነው። ወይ ገለን ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሰምተሽኛል አይደል? እሺ። ለአባትሽ የሕክምና ጉዳይ ነው። ወይኔ ጉዴ! እትዬ ጨርቋን ጥላበደሽ በለኛ። ወይኔ አምላኬ! ምን አይነት ጣጣ ውስጥ ነው የገባሁት? እኛ ለምን እንደፈለከኝ? ሀና፣ ጠዋት እያናገርኩሽ ስለዘጋሽኝ ቀኑ ሙሉ ደብሮኝ ነው ያልኩት። ለምን እንዴ? እየነገርኩሽ ለምን እንደዘጋሽኝ ስላላወቅኩ ነዋ። ምን ሆነሃል ምናሴ? ለሰላምታ እኮ መልስ ሰጥቼ ነበር። ሀና፣ የሆነ ነገር እየደበቅሽኝ እንደሆነ አውቄያለሁኝ። እኔ ምን ልደብቅህ እችላለሁ? መወሻሸት አያስፈልግም። ይልቅ ሳላቅ ያስቀየምኩሽ ነገር ካለ ንገሪኝ። አንተማ እንዴት ልታስቀይመኝ ትችላለህ? አልነበሩ እትዬ፣ እኔ ምን አደረግኩኝና? ብቻ እሱን ታዩ። ሀኒዬ፣ አንቺ ግን በጣም የበሰልሽ ልጅ ነሽ። ሰው ሳይነግርሽ የሰውን ጭንቅላት የምትረጂ፣ ለሁሉ ነገር መፍትሄ ያለሽ። በጣም ነው የማመሰግነው ሀና።
አንቺ ወደ ቤቴ ስለመጣሽ አመሰግንሻለሁ። አታውቂኝም እንዴ? ደህና ነሽ አይደል? እኔ ደህና ነኝ። እንዴት ነሽ አንዬ? እግዚአብሔር ይመስገን። አንዬ ምን ሆነሽ ነው ትናንት የቀረሽው? አይ ምንም፣ ከአባዬ ጋር የሆነ ቦታ ሄደን ነበር። መጨረሻም እንግዲህ የወይዘሮ ሜላት እናት እንዲሁም ደግሞ የሀና የምናሴ እንዲሁም የሰላም አያት የኔ ልጄ እስከ ዛሬ ስንፈልጋት የነበረችው ሀና ነች፣ እርግብ አይደለችም በማለት እንግዲህ በሙሉ ማንነት ሙልት አርጋ ስትናገር እያየናት ነው። ምክንያቱም የሀና ስነ ምግባርና ስርዓቷ ሁሉ ነገሯ የልጅነቷን ነገር ሲያስታውሳት ነበረ። እጇን ስታስጣጥባት እንዲሁም ምግብ ስታቀርብላት ያላት ነገሮች በሙሉ ከድሮዋ ከሀሴት ጋር ይመሳሰላል። ለምንድን ነው ወይዘሮ ሜላት አሁን ላይ ወደ ራስሽ የማታየው? ሁሉን ነገር ቸኩለሽ አትወስኝ እባክሽን ልጄ አስታዊ በማለት እንግዲህ እናት ወይዘሮ ሜላትን ታናግራታለች። ወይዘሮ ሜላትም አሁን ላይ በፍጹም ልሰማ አልችልም፣ ከኔ ጋር አሁን የመጣሽው ስለ ሀና ለማውራት ነው ወይ? ሀና ቤቴን ብጥብጥ አድርጓለች፣ ስለሷ ማውራት አልፈልግም፣ አጭበርባሪ ሌባ ነች በማለት እንግዲህ ስለ ሀና ስትናገር ሰምተናታል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ኖላዊ ተከታታይ ድራማ በክፍል እንግዲህ 47 ላይ እውነቱ ይወጣል፣ ውጤቱ እናያለን ብለን ሁላችንም በጉጉት ስንጠብቅ ነበር። ግን ደግሞ ውጤቱ አልታወቀም። ምክንያቱም አሁን ላይ የወይዘሮ ሜላት እናት እንግዲህ ልክ እንደ መስፍኔ ከች ብለዋል። ሳፕራይዝ አድርጋታለች ልጇንም። ለምን አልነገርሽኝም? ሰሞኑን ምን ሆኗችሁ ነው? መስፍኔም ስመጣ እንደዚህ ሳይናገር ነው የመጣው። እማዬ እንዴት አንቺ ሳትነግሪኝ እንዲሁ ዝም ብለሽ ትመጫለሽ? በማለት የልጃችን መንጣት በመስማቴ እጅግ በጣም ደስ ብሎኝ እሷን ላይ ነው የመጣሁት። ናፍቃችሁኛል፣ ደግሞ ሳፕራይዝ ላድርጋችሁ ብዬ ነው በማለት እንግዲህ የወይዘሮ ሜላት እናት እንዲሁም የሀና አያት ተከስታለች። ልክ እንደመጣች እንግዲህ ሰላምዬና እንዲሁም ደግሞ አያቷ ነበር ሳሎን ተቀምጠው የነበሩት። ልክ አያቴን ተተዋወቂያት በማለት እንግዲህ ያው ሀናም ዝቅ ብላ ጉልበት በመሳም ደህና ነዎት ወይ በማለት እንግዲህ ሰላም ብላለች። እጅግ በጣም መልካምና ትህትና የተሞላሽ ልጅ ነሽ፣ እኔ በጣም ደስ ብሎኛል አንቺ በመንጣትሽ። ሀሴትዬ እንዴት ነሽልኝ? ወዝሽ ምንም አልተቀየረም። ያሳደጉሽ ቤተሰቦችሽ በጣም ጥሩ አድርገው ነው ያሳደጉሽ ማለት ነው። ስርዓትሽ፣ ሁሉ ነገርሽ እጅግ በጣም አልተቀየረም በማለት እንግዲህ ሀና ምንም ነገር ሳታወራ ያው የወይዘሮ ሜላት እናት ሁሉ ነገሯን እንግዲህ እሷ ሀሴት እንደሆነች እና የመጣችው እሷ እንደሆነች በሙሉ ማንነት ስትናገር ነበር። እጅግ በጣም ናፍቀሽኛል፣ እባክሽን ቀፊ ልጄ እያሉ እንግዲህ አያት ደጋግመው የልጃቸው ልጅ ሲስሙ ነበረ። ከዚህ በፊትም እንግዲህ ስታደርግላቸው የነበረውን ነገር ሲያስታወሱ እጅግ በጣም ደስ ብሏቸዋል። ግን ደግሞ ወደ ሰላም ክላስ ሲገቡ እንግዲህ እርግብ ቁጭ ብላ ነበረ። ካልጋው ላይ ቁጭ ብላ ሰራተኛ የተባለችው እና ልታጭበረብረው የሞከረችው ልጅን ያታለለቻት ይች ነች ወይ በማለት እንግዲህ ስለ እርግብ ሲያወሩ ነበር። አይ እማዬ ተሳስተሽ ነው፣ እሷ አይደለችም፣ የቅድሟነች ሰራተኛ እንጂ እሷ አይደለችም በማለት እንግዲህ ሰላም ለማግባባት ሞክራለች። ግን ሜላት እናትም ትንሽ ግራ ተጋብተዋል። ምክንያቱም እርግብም ልጅ ነኝ ትላለች፣ ሀናም እዚህ ጋር ልጅ ነኝ ትላለች። ቆይ ማንኛችሁ ናችሁ ትክክል? ለምን አትናገሩም? በማለት እንግዲህ ለሀና ስትነግራት መጨረሻ እኔም ልጅ ነኝ እላለሁ እሷም እንደዚው ልጅ ነኝ ብላ ነው የገባችው። እሷ ግን ማስረጃ አላት፣ እኔ ግን ምንም አይነት ነገር የለም በማለት ስትናገር ዋናው የእናት ሆድ ብቻ ነው በማለት ስትናገር ነበር። የእናት ሆድ እንኳን እኔን ተቀባይነት አላደረገኝም በማለት ሀና የራሷን ሀሳብ ስትናገር ነበረ። ወይዘሮ ሜላት አሁን ላይ ወደ ራሷ እንድትመለስና ነገሮቹን ረጋ ብላ እንድታስብ እንዲሁም እንዳቸኩል እንግዲህ እናቷ ስትመክራት ነበር። ግን ደግሞ ስለ ሀና ምንም አይነት ነገር መስማት አልፈለገችም። ምክንያቱም ከ16 ዓመት በፊት ስታለቅስ የነበረች እናት አሁን ላይ ልጇን አግኝታ በሆነ ምክንያት ልጅን አጣለው የሚል ፍራቻ ስላላት ነው። አሁን ላይ ዶክተሩ ደውሎላት ነበር ለወይዘሮ ሜላት። ስለዚህ በሀና አባት በኩል
ማውራት የምንችለው ነገር አለ እና ወደ ሐኪም ቤት እንድትመጭ እባክሽን ብሎ ጠይቋት ነበረ። ግን ደግሞ በአጋጣሚ እናቷ ስለመጣች እንግዲህ ቀርታለች። ስለዚህ ውጤቱም አልታወቀም። እንዲሁም ደግሞ ስለ ሀና አባት የሕክምና መጨመር እንግዲህ ሊያናግራ ስለፈለገ ነው። እኔን ከምታናግረኝ ግን ራሷ ሀና አለች አይደለ ወይ ለምን አታናግራትም ብላ መልሳለት ነበር። ግን ደግሞ ዶክተሩ አይ እሷንም አናግራታለሁ ግን ደግሞ ሞር አንቺን ባናግርሽ ደስ ይለኛል በማለት እሺ በቃ ነገሮችን አመቻቼ እመጣለሁ በማለት መልሳለታለች። አሁን ላይ ሀና በእርግጠኝነት ሕክምናው ራሱ ወይዘሮ ባዩሽ እንግዲህ ብትቀይረውም በእርግጠኝነት በብዙዎች ተቀባይነት አግኝታለች በመልካምነቱ። በዚያ ላይ ደግሞ አቮካዶ እንግዲህ ድሮም ጀምራ እንደማትወድ እንግዲህ አቀናል። በሱም እንግዲህ አያት ሊሞክሩ ይችላሉ። ምክንያቱም በልጅነቷ ሀሴት አቮካዶ አትፈልግም። ለሰላም አቮካዶ ስትገዛ እንዲሁም ደግሞ ለሀሴት ሙዝ እየገዛች ነበር አያታቸው የምታመጣላቸው። ስለዚህ በዚያ ነገር የምትፈትናቸው ይመስለኛል። እውነተው ወደፊት ይታወቃል ማለት ነው። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።